ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ አርዕስተ ዜና እናልፋለን። በዳውሮ ዞን በርካታ ሕዝብ በወባ በሽታ ሕይወቱ እያለፈ መሆኑ ተሰማ። ጤና ጣቢያ ሞልቶ ሕዝብ ዛፍ ስር ተኝቶ እንደሚታከምም ታውቋል። በደቡብ ምዕራብ ኢትዮጵያ ክልል ከሚገኙ 6 ዞኖች መካከል አንዱ በሆነው የዳውሮ ዞን ውስጥ በቅርብ ዓመታት ታይቶ በማይታወቅ ከፍተኛ ወባ ወረርሽኝ ተከስቶ የበርካታ ሰው ሕይወት እየቀጠፈም እንደሚገኝ ታውቋል። የአካባቢው ነዋሪዎች ለመሰረት ሚዲያ ያቀረቡት ማስረጃ እንደሚጠቁመው በተለይ በዞኑ ጌና ወረዳ ውስጥ የወባ ወረርሽኝ ብዙ ሰውን በሞት እየነጠቀ ይገኛል ሲሉ ገልጸዋል። በአካባቢው ከ80 ሺህ በላይ ሕዝብ የሚያስተናግድ አንድ ጤና ጣቢያ ብቻ እንዳለ የታወቀ ሲሆን ህብረተሰቡ በከፍተኛ ሁኔታ በወባ ወረርሽኝ መጠቃቱን ተከትሎ ከአቅም በላይ ሁኔታ መፈጠሩም ታውቋል። ይሁንና የዞኑም ሆነ የክልሉ መንግስት ዝምታን መርጧል በማለት ነዋሪዎች ቅሬታቸውን አቅርበዋል። ወረርሽኙ ከጀመረው ወር ሞልቶታል። ከዚህ በፊት ከ1-2 ዓመት ጀምሮ ለተከታታይ ዓመታት የወባ ወረርሽኝ በአካባቢው ተከስቶ ጊዜያዊ መፍትሄ እንጂ በዘላቂነት የወባ ወረርሽኙን ለማጥፋት ዞንም ሆነ ክልሉ ትኩረት አድርገው አልሰሩበትም። አሁን ተመልሶ መጥቷል በማለት አስረድተዋል። አንድ የሕክምና ባለሙያ የሞት ቁጥር ይሄን ያህል ነው ብዬ ለመግለጽ ባልችልም ሰው ሳይሞትና ሳይቀበርበት የሚቀር ቀን የለም። በጣም የሚያሳዝነው በወረዳው አንድ ጤና ጣቢያ ብቻ ያለን ሲሆን በቂ የሰው ኃይልና የመመርመሪያ መሳሪያም እንዲሁም በቂ መድኃኒት አቅርቦት እንኳን የለውም ብለው ለሚዲያው ተናግረዋል። አክለውም ወረፋ የደረሰው በዚች አንድ ጤና ጣቢያ ይታከማል፣ ያልደረሰው ደግሞ ሳይታከም ይሄዳል። ጤና ጣቢያው መሸከም ከሚገባው በላይ ህዝብ እያስተናገደ ነው። ወረርሽኙን ቶሎ ለማስቆም ርብርብ ካልተደረገ ከዚህም የከፋ ጉዳት ያስከትላል ብለዋል። የጤና ሚኒስቴር በ2002 ባወጣው የጤና ስርዓት እርከኖች መሰረት በመጀመሪያ ደረጃ ጤና እንክብካቤ ወይም የዲስትሪክት ጤና ስርዓት ከ3000 እስከ 5000 ህዝብ፣ በገጠር ጤና ጣቢያ ከ15000 እስከ 25000 ህዝብ፣ በከተማ ጤና ጣቢያ 40000 ህዝብ፣ በመጀመሪያ ደረጃ ሆስፒታል ከ60000 እስከ 100,000 ህዝብ ያገለግላል ይላል። ስለዚህ ከ80 ሺህ በላይ ህዝብ ብዛት ልክ የመጀመሪያ ደረጃ ሆስፒታል፣ የከተማ የጤና ማዕከልና የገጠር ጤና ጣቢያ ያስፈልጋል። በተለይ ለወባ ተጋላጭ አካባቢ ስለሆነ ይህ በፍጥነት ያስፈልጋል የሚሉት ነዋሪዎች ናቸው። በዳውሮ ዞን ጌና ወረዳ ወልድሃን የጤና ጣቢያ በወባ ወረርሽኝና በመሰል በሽታ የሰው ህይወት እንደ ቅጠል እየረገፈ ነው ያሉ ሲሆን በጣም የሚያሳዝነው ነገር ደግሞ በወረዳው ውስጥ ያሉ ከ14ቱ ቀበሌዎች በተጨማሪ የኦሮሚያ ክልል ኦሞናዳ ቀበሌ የሚያገለግልበትም ተቋም ቢሆን በቂ ተኝቶ የመታከም ቦታ ባለመኖሩ ሰው ሜዳ ላይ ተኝቶ እየታከመም ነው ሲሉ የጤና ባለሙያው ተናግረዋል። ወደ ሌላኛው ዜና ስናልፍ በኦሮሚያ ክልል ምስራቅ ወለጋ ዞን በአርሲ ዞን በኦርቶዶክሳውያን ዘንድ እየተፈጸመ ያለውን የግፍና የጅምላ ግድያ በማስመልከት የአርሲ ነዋሪዎች ቅሬታቸውን ያቀረቡ ሲሆን አብዛኛው ህዝብ ከኃላፊነት ሊቀ ጳጳሱ ከኃላፊነት ይነሱልን፣ ሰላማችን ልናገኝ ይገባል፣ ስንሞት እግዚአብሔር ያጽናችሁ የሚለን አባት እንፈልጋለን የሚል ሀሳብ አንስተዋል። በአርሲ ዞን የተደጋገመውን ግድያ በተመለከተ እየቀረቡ ባሉ ቅሬታዎች ውይይቱን ለማድረግና ህዝቡን አቋም ለማወቅ ቅዱስ ሲኖዶስ በሳምንቱ መጨረሻ ወደ ዞኑ ልኡካን ቡድን ልኮ እንደነበር በውይይቱ የተሳተፉ አንድ የዞኑ ወረዳ ቤተ ክህነት አመራር ገልጸዋል። በውይይቱ በዞኑ የተደጋገመውን ግድያ የተመለከተ ዝርዝር ጉዳዮች መነሳታቸውን ገልጸው ከሳምንት በፊት ከተፈጸመው ግድያ ውጭ ባለፉት ቀናት ተመሳሳይ ጥቃት እንዳልተፈጸመ ተሳታፊዎቹን ማስረዳታቸው ተናግረዋል። ይሁን እንጂ በርካታ ኦርቶዶክሳውያን በታጣቂዎች የተገደሉበት የአርሲ ዞን ሀገረ ስብከት ሊቀ ጳጳስ ከኃላፊነት ይውረዱ የሚል ሀሳብ ከተሳታፊዎች መነሳቱን እኚሁም በውይይቱ የተሳተፉት አመራር ተናግረዋል። ሊቀ ጳጳሱ ከኃላፊነት እንዲነሱ የጠየቁት
በአርሲ ዞን በተለይ በጥቅምት 2018 ዓመተ ምህረት ወር በተደጋጋሚ በታጣቂዎች ግድያ በተፈጸመባቸው ወረዳዎች ያሉ ኦርቶዶክሳውያን መሆናቸውን አስረድተዋል። ሊቀ ጳጳሱ ከኃላፊነታቸው ይነሱ አይነሱ ሀገረ ስብከቱ ሪፎርም ያስፈልገዋል በሚል ሁለት የተለያየ አቋሞችን በመያዝ ሰሞነኛ ውይይት ከመካሄዱ በፊት ሰዎች ወደ ጠቅላይ ቤተ ክህነት አቤቱታ እያቀረቡ እንደነበር አስታውሰው ይህን ተከትሎ ቅዱስ ሲኖዶሱ 3 አጣሪ ልዑክ ቡድን ወደ ዞኑ ልኳል ብለዋል። በዚህ ልዑካን ላይ የሀገረ ስብከቱ እንደ ሀገረ ስብከት እየሰራ አይደለም፣ አባታችን ይህ ሁሉ ሲገደል መግለጫ አልሰጡም፣ አላጽናኑም፣ በቦታው በሀገረ ስብከቱም የሉም የሚል ቅሬታ ከተወያዮቹ መነሳቱም ተገልጿል። እውነት ነው የሉም። ሰዎች ሲገደሉ ስልክ ስንደውል ቀላል ነው እያሉ ነው ዝም ሲሉ የነበረው ሲሉም የራሳቸውን አስተያየት የተናገሩት እኚሁ አመራር ያው የመረረው ህዝብ ፈንቅሎ አቋሙን አሳውቋል፣ እያገለገሉን አይደለም በሚል ነው አቅጣጫ የተሰጠው ሲሉም ውይይቱን አውድ አስረድተዋል።